ሰላም እንደምን አላችሁልን ክብራን ተወዳጆቹ አርሰናል ኢንፎ ላይ የምትገኙት የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ሁለተኛ ዙር ጨዋታ ዛሬ ምሽት 4 ሰዓት ላይ በፓርክ ደ ፕራንስ ይከናወናል። መድፈኞችም ወደ ፓሪስ አቅንተው ሚኬል አርቴታና እንዲሁም ደግሞ ዲካን ራይስ ጋዜጣዊ መግለጫ ሰጥተዋል። ትናንትና በሰራንላችሁ ፕሮግራም የጨዋታው ሊኖሩ የሚችሉ ታክቲካዊ ሁኔታዎችን እንዲሁም ደግሞ ፕሪማች ፕሪቪው አስቃኝተናችኋል። ዛሬ ደግሞ የዲካን ራይስንና የሚኬል አርቴታን ፕሬስ ኮንፈረንስ ልናስቃኛችሁ ከእናንተ ጋር ተገናኝተናል። ኢች ወርድ የሁለቱንም አስተያየት ከእናንተ ጋር ይዘን መጠናል። ስለተለያዩ ጉዳዮች ሚኬል አርቴታ ተጠይቆ ምላሽ ሰጥቷል። ቡድኑ ጨዋታውን ካምባክ መስራት ስለሚችልበት እምነት ወይም ቢሊፍ መመለስ ይችላል። የሉዊስ ኤንሪኬ ልደት ነገ ይከበራል። የልደት በዓሉ ማለት ነው። የልደት በዓሉ እንዴት ሊያበላሹት እንደሚችሉት ሚኬል አርቴታን ጠይቀውት ነበረ። በጨዋታው ውስጥ ጨዋታው የሚሄድበት መንገድ ካልም ኦር ኪዌቲክ የተረጋጋው የተመሰቃቀለ እንዲሆን ትፈልጋለ ወይም ብለው ጠይቀውት ነበር። ስለዚህ መመለስ ችለው ነበር። ፓሪስ ጀርመን ስለተጫወተባቸው ጊዜያቶች እንዲሁም ደግሞ አርሰናል በ2006 የፓሪሱ የፍጻሜ ጨዋታ ከባርሴሎና ጋር ዋንጫውን ማጣቱ ይታወቃልና ይሄን ታሪክ ለማሻሻል ወይም ደግሞ ለማስተካከል ስላለው እድልም ማብራራት ችሏል። ስለ ብዙ ጉዳዮች ነው ማንሳት የቻለው። እንዲሁም ደግሞ የቡድን ዜራም ሪካርዶ ካላፊዮሪና ዩሪያን ቲምበር ስለመመለሳቸው ማውራት ችሏል። ዲካን ራይስም በተለያዩ ጉዳዮች ነው መግለጫውን የሰጠ። እያንዳንዱን ቃላት ልናስቀኛችሁ ከእናንተ ጋር ተገናኝተናል። አብራችሁን ትቆዩ ዘንድ በፍቅር ነው የምንጠይቃችሁ። በቆይታችሁ ወቅት ከእናንተ የምንፈልገው አንድ ነገር ነው። ሁሌም ትሰጡናላችሁ። ሰጣችሁን ማታውቁ አድማጮቻችን ደግሞ ይህን አድርጉልን፣ ሰብስክራይብ አድርጉልን፣ ላይክ አድርጋችሁ ቪዲዮአችሁን ጀምሩ። የጨዋታ ግምቶቻችን በኮሜንት መስጫው ባር ላይ አስቀምጡልን። ይህን ስለምታደርጉን ከልብ እናመሰግናለን። መልካም ጊዜ። አርሰናል ከዚህ ቀደም በፈርስት ሊግ ወይም በመጀመሪያው ዙር በሜዳቸው ሽንፈት አጋጥሟቸው በሁለተኛው ዙር ከሜዳቸው ውጭ ተሻግረው ወደ ፍጻሜ ማለፍ የቻሉ ሁለት ቡድኖችን ታሪክ ለመጋራት ወደ ፈረንሳይ ፓሪስ አቀንቷል። ከዚህ ቀደም አያክስ አምስተርዳም ፓናቲያኮስ ላይ እንዲሁም ደግሞ ቶተንሃም ሆትስፐር በቅርብ አያክስ አምስተርዳም ላይ ይህን ታሪክ መፈጸም ችሏል። አሁን የሚኬል አርቴታ ጦር ወደ ፓሪስ አቀንቷል። ደግሞ ፓሪስ ደርሶ ሚኬል አርቴታና እንዲሁም ደግሞ ዲካን ራይስ ጋዜጣዊ መግለጫ ሰጥቷል። በሻምፒዮንስ ሊግ እንደሚታወቀው አሰልጣኝና አንድ ተጫዋች ነው አብረው የሚሰጡት። ራይስ ደግሞ ከአርቴታ ጋዜጣዊ መግለጫውን የሰጠው ነው። ለሚኬል አርቴታ የቀረበለት የመጀመሪያ ጥያቄ ውጤቱን ለመቀልበስ ስላላቸው ማመን ተጠይቆ ነበር። ትልቅ ተነሳሽነት፣ ትልቅ ጉልበት፣ የሻምፒዮንስ ሊግ የግማሽ ፍጻሜ ውድድር ላይ ነው የምንገኘው። በዓለም ላይ ካሉ ውብ ከተሞች በአንዱ ላይ እንዲሁም ደግሞ ከታላቅ ተጋጣሚ ፊት ነው የምንቆሙ። እዚህ የመጣ ነው ታሪክ ለመስራት ነው እና ነገ ትልቅ እድል አለን። ያን ለማድረግ ምን ማድረግ እንዳለብን እናውቃለን። በግልጽ ተነጋግረናል። ውጤት እናመጣለን። ከመጀመሪያው ዙር ብዙ መማር፣ በሁለቱም ቡድኖች መካከል ያለውን ልዩነት መገንዘብ እናም ደግሞ በመካከላችን ያሉትን ዲቴይሎች ማጥናት። ውጤቱ በእኔ አስተያየት ከዚህም በጣም የተለየ መሆን ነበረበት። በመጀመሪያው ዙርም በጣም ጥሩ ለማድረግ ሞክረን ነበረ ከመጀመሪያው 15 ደቂቃዎች በኋላ። አሁን እዛ ማግባት እንደሚገባና እዛ ጥሩ መጫወታችንን እዚህ መጠን ማስመስከር አለብን ሲል ውጤቱን ስለመቀየር ያለው ማመን ተናግሯል። ማሸነፍ እንደሚችሉም ጠይቀውት ነበረ። ይህን ጨዋታ በነገው ጨዋታ ላይ አለ ትናንትና ፕሬስ ኮንፈረንሱን ስለተሰጠ ነው እኛ ሙሉ ለሙሉ ከነሱ የተሻለን ለመሆን ሜዳ ውስጥ የምንችለው ሁሉ እናደርጋለን። ከመጀመሪያዎቹ 15 ደቂቃዎች ጀምሮ ምን ማድረግ እንዳለብን እናውቃለን። ነገ 9 ሰዓት ላይ አለ በእነሱ አቆጣጠር ነው። የእኛን በጣም ምርጥ ቨርዥን ለማሳየት እንጫወታለን። በድጋሚ በመጀመሪያው ጨዋታ ያደረግናቸው ነገሮች በተሻለ መንገድ ያለማቋረጥ ያንን ካደረግነ የስኬት እድሉ በጣም ወደኛ ቅርብ ነው የሚሆነው። እኛ ከአቅማችን በላይ ሰንዝረናል ብለን እናስባለን። በአውሮፓ ብዙ እድሎች ወይም ደግሞ ብዙ ግምቶች በተቃራኑ ከኛ ተሰጠው፣ እኛ ደግሞ ያን ሲንቀለበስ ተመልክተናል። አሁንም ለዛ እንጫወታለን። ከታሪክም የሚጋጭ ነው። ምክንያቱም ወደዚህ ፍጥጫ ወይም ደግሞ ወደዚህ መጨረሻ ወደ ፋይናል ደርሰን አናውቅም። ስለዚህ የራሳችንን ታሪክ ለመገንባት እንጫወታለን ከታሪክ በተቃራኒው ተቀምጠን ሲል ነው የተናገረው። የሉዊስ ኤንሪኬ ልደት ሜይ 8 ነው ወይም ደግሞ ከዚህ ጨዋታ ማግስት ሐሙስ ይከበራል ወይም የሉዊስ ኤንሪኬ ልደት ይሆናል ማለት ነው። የሉዊስ ኤንሪኬ ልደት እንዴት እንደምታበላሸው አስባል ወይ ብለው ጠይቀውት ነበረ። በፈገግታ ከነሱ የተሻለ መሆን ያንን ነገር ማሳየት ሜዳ ውስጥ አለብን። ምን ማድረግ እንደምንችል እናውቃለን። ከመጀመሪያዎቹ 15 ደቂቃዎች ውጭ ኤምሬት ላይም የተሻለ ተጋጣሚ ነበር ነው። ምክንያቱም ከተረዳችሁ ከደቂቃዎች በተሻለ መጠን ተጫውተን ነበር። ነገ እንዳልኩት በሙሉ ኃላፊነት ምን ማድረግ እንዳለብን እንዴት ማድረግ እንዳለብንና ምን ያህል መስጠት እንዳለብን ከራሳችን ምርጡን ቨርዥን
ለደጋፊዎቻችን እናሳያለን። ከዛ በኋላ በጨዋታው ኢንጆይ ማድረግ ነው ያለብን ሲል ነው ሚኬል አርቴታ ለጋዜጠኞቹ መናገር የቻለው። ተጫዋቾቹ አንተ በምታምነው ልክ እየተሰማቸው ነው ወይ ብለው ጠይቀውት ነበረ። ነገሮችን ለመፈጸም ባለ እምነት ውስጥ ተጫዋቾች የሚገኛሉ ወይ ብለው ጠይቀውት ነበር። 100% ነው። እኔ እንደማስበውም ተጫዋቾቹ እንደዛ ነው የሚሰማቸዋል። ያለንበት የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ ለመሆን አንድ እርምጃ ብቻ ነው። እናም በዚህ ደረጃ የሚገኝ ቡድኑ ሁሌም ይህ ይሰማዋል ሲል ሚኬል አርቴታ ለመናገር የቻለው። ይህን ለማድረግ ደግሞ ሰፊ እድል ከፊት ለፊታችን አለን ያለን። ጨዋታው በጣም የተረጋጋ እና ወይም ደግሞ የተመሰቃቀለ እንዲሆን ትፈልጋለህ ካልም ወይስ ኩዌቲክ ሲል ነው አንድ ጋዜጠኛ የጠየቀው። በጣም የተረጋጋ ጨዋታ ወይስ የተመሰቃቀለ እንዲሆን ትፈልጋለህ ብሎ ጠይቆት ነበር። የተለያዩ ጊዜያቶች ይኖሩታል የጨዋታው ዲፓርትመንትና ደቂቃዎች። ልክ እንደ መጀመሪያው ዙር ልትለው ትችላለህ። እናም በሁለቱም መንገዶች ሁለታችን ልንጫወት እንደምንችል በዛኛው በመጀመሪያው ዙር አሳይተናል። ስለዚህ ልምድ ያላቸው በሳል ተጫዋቾች እነሱ አሏቸው። ስለዚህ እኛ እዚህ ነን፣ ይህ የኛ እድል ነው። እናም ደግሞ ልናሳካ በምንችልባቸው መንገዶች ሁሉንም ነገሮችን እንሞክራለን ሲል ነው ሚኬል አርቴታ የመለሰው። የሻምፒዮንስ ሊግ ብቃታቸው በተለይ ደግሞ ከሜዳቸው ውጭ አርሰናል እያደረገ ያለው እንቅስቃሴ ብርታት እንደሚሆነው ተጠይቆ ነበረ። ምክንያቱም ከሜዳው ውጭ አርሰናል ብርቱ ነው በዚህ ውድድር ዓመት። ለምሳሌ በሩብ ፍጻሜ ማድሪድን በቤርናቡ አሸንፏል። ከዛ በፊት በምርጥ 16 ውስጥ ደግሞ ወደ ኤንዶቨን አቅንቶ 7 ማስቆጠር ችሎ ነበረ። ወደ ስፖርቲንግ ሊዝበን በምድብ ጨዋታዎችስ ሄዞ ጨዋታዎችን ሲያሸንፍ ተመልክተናል። ከኢንተር ሚላን ጋር በጣም አስደናቂ ፐርፎርማንስ አሳይቶ የፍጹም ቅጣት ምት ጎል ተቆጥሮበት እንደወጣ ይታወቃልና ከሜዳው ውጭ አርሰናል በጣም ድንቅ ነው በዚህ ውድድር ዓመትና ስለዚህ ያ ብርታት ይሆናቸዋል ወይ ብለው ነበር የጠየቁትና እኛ ማድረግ የሚገባንን ሁሉ በአስቸጋሪ ተጋጣሚዎች ሁሉ በእውነት በአሳማኝ ሁኔታ ማድረግ ችለናል። ለዛም ደግሞ እርግጠኞች ነን አሁን በድጋሚ እንደምናደርገው ነው ያለ። የመጨረሻው በጣም የቅርብ ጊዜያቱን ጨዋታ ከተመለከታችሁ ማድሪድን ሲገጥም ሁሉም ሰው ከኛ በተቃራኒው ነበረ። ስለ ታሪኮች እነሱ ነበረ ስላደረጉት ጀብት የሚነገር ነበር። እኛ ግን ከነሱ ከጠበቁት በተቃራኒ ምን ማድረግ እንደምንችል አረጋግጠናል። እናም ነገ ተመሳሳዩ ነገር ለማድረግ ዝግጁ ነን ሲል ነው በልበ ሙሉነት ቦስ ሚኬል አርቴታ የተናገረው። ሌላም ነገር ቀጠለ። በዚህ ውድድር ዓመት ዋንጫ ያለማንሳቱ ጫና ውስጥ ያስገባው እንደሆነ ጠይቀውት ነበረ። ዋንጫ ለማሸነፍ ሁሌም እንደ ቡድን በትክክለኛው ቦታ ላይና በትክክለኛው ጊዜ ላይ መገኘት አለበት። ጊዜ የሚለውን አስምሩበት እዚህ ጋር ስለሚያብራራው ማለት ነው። ሊቨርፑል በዚህ ሲዝን የዋንጫ ባለቤት ሆኗል። እናም እኛ ባለፉት 2 የውድድር ዓመታት በሊጉ ሁለተኛ ደረጃ ይዘን ስናጠናቀቅ እኛ ለ2 ዓመታት ይዘን ካጠናቀቅ ነው ነጥብ ያነሰ ነጥብ ይዞ ነው ማጠናቀቅ ይቻላል። ስለዚህ በትክክለኛው ጊዜ በትክክለኛው ቦታ ላይ ዋንጫ ለማንሳት መገኘት አለበት። ባለፉት የውድድር ዓመት ያደረግነውን ዘንድሮ ማድረግ ችለን ቢሆን ኖሮ ነገሮች ቀላል ነበሩ። ግን ትክክለኛ ጊዜና ትክክለኛ ቦታ ዋንጫውን ለማንሳት ያስፈልጋል። በፍጻሜው ላይ መሆን መብት ይገባናል። ያን ደግሞ ለማረጋገጥ ወደ ፓሪስ መጠናል። ወደ ትክክለኛው ቦታ ያን ነገር ለማድረግ ዝግጁ ነን ሲል ነው ሚኬል አርቴታ የተናገረው። የፕሪሚየር ሊግ ዋንጫ ባይሳካም በሻምፒዮንስ ሊግ ያን ማሳካት እንደሚችል ነው እንግዲህ አጽንኦት ሰጥቶ መናገር የቻለው። ሌላ እንደ አውሮፓውያን አቆጣጠር በ2006 በፓሪስ የሻምፒዮንስ ሊግ የፍጻሜ ሽንፈትን ለመሰረዝ ወይም ደግሞ ትውስታዎችን ሁሉ ከመጥፎ ወደ ጥሩ ለመሰረዝ ትሞክራላችሁ ወይ ብሎ ጠይቆት ነበር አንድ ጋዜጠኛ። ምክንያቱም ባርሴሎና ያሸነፈን በፓርክ ደ ፕሪንስ ነበረ ያን የሻምፒዮንስ ሊግ ፋይናል 2006 ማለት ነው። አዎ እድል ይሰጠናል አለ። አንዳንድ ጊዜ ነገሮች ሪሌትድ ያደርጋሉ ይዛመዳሉ አለ እና በጣም ቆንጆ ታሪክ ደግሞ ይሆናል አለ ነገ የራሳችንን ታሪክ ምንጽፍ ከሆነ ሲል ነው ሚኬል አርቴታ መናገር የቻለው። ስለ ቲምበር በጨዋታው ላይ ስላለው ዝግጁነትም ጠይቀውት ነበር። ነገ ጨዋታውን በቋሚነት መጀመር ይችል እንደሆነ ዛሬ እንገመግማለን፣ የመጨረሻ ምርመራውን እናደርግለታለን ሲል ነው ሚኬል አርቴታ ትናንትና መናገር የቻለው። ስለ ካላፊዮሪም እንደዚሁ ተናግሮ ነበር። ካላፊዮሪ ከቡድናችን ጋር ሙሉ ልምምድ አከናውኗል። እናም ለጨዋታው ብቁ ነው፣ ከፈለግን ለነገው ጨዋታ ለማጫወት እንችላለን ሲል ካላፊዮሪ ለጨዋታው ዝግጁነቱን ነው ሚኬል አርቴታ ማረጋገጥ የቻለው። ሌላ መልእክቱ ተጫዋቾች ጀግኖች ነው እንዲጫወቱ ወይም ደግሞ ይሄን ጨዋታ ማሸነፍ የሚችሉ ከሆነ ወይ ፍጻሜን ጨዋታ ላይ የሆነ ነገር ማድረግ የሚችሉ ከሆነ በታሪክ ውስጥ ጀግኖች እንደሚሆኑ በምን መንገድ እንደነገራቸው ጠይቀውት ነበር። መሆን አለበት አለ። በእግር ኳስ ለብዙ ጊዜያት ሊታወሱ ይችላሉ በዚህ ጨዋታ ምክንያት። እንደዚህ አይነቱ ጨዋታ በእኔ አስተያየት ትክክለኛው ነው። ይህ ባለፉት ጥቂት ሰዓታት ለቡድኑ ስንሰራው የነበረው ስራ ነው ሲል ነው የተናገረና በሜንታል በመጨረሻ ሰዓታት ውስጥ ጀግኖች መሆን እንደሚገባቸው ለተጫዋቾቹ እንደተነገራቸው ነው ሚኬል አርቴታ መናገር የቻለው። አርቴታ የነገው ጨዋታ የአሰልጣኝነቱ ትልቁ ጨዋታ እንደሆነም ጠይቆት ነበር። አዎ በጣም ቆንጆ ከሆኑትና ትልቁ ጨዋታ ከሆኑት
አንዱ ይህ ጨዋታ ነው። ምክንያቱም በፍጻሜው ላይ ለመገኘት የሚጠበቅብን አንድ ጨዋታ ማሸነፍ ብቻ ነው። ስለዚህ ለማድረግ ወደ ሜዳ መግባት እንችላለን ሲል ነው መናገር ይቻላል። ማንሳት የቻለው ጨዋታውን ስለሚዳኛቸው ዳኛ ፍሊክስ ነበር መጠየቅ የቻሉት ስለ ታዋቂው ዳኛ እሱ እንዴት እንደሚያጫውት እርሱን ለመረዳት ተጫዋቾቻችን በደንብ እንዲያውቁት ለማድረግ በጨዋታ ውስጥ እንዴት ማኔጅ እንደሚያደርግ ጨዋታውን ሜዳ ላይ ምን አይነት ነገር እንደማይወድና እንደሚጠላ ለተጫዋቾችን ለማስገንዘብ ሞክረን ይሄን ግን ሁሉ ጊዜም ምናረገው ነገር ነው። ስለ ዳኞች ባህሪ ተጫዋቾቻችን ማብራሪያዎችን እንሰጣለን የተናገረ ተጫዋቾችን ለማዘጋጀት በፔጄ ከተጫወትክበት ጊዜ ጋር ያነጻጸርክ ወይም ደግሞ ያን የተጫወትክበት ነገር ወደዚህ አመጣ የምትጠቀምበት ነገር አለ ወይ ብለው ጠይቀውት ነበር። ምክንያቱም ከባርሴሎና ላሚሲያ ከወጣ በኋላ ለመጀመሪያ ጊዜ በፕሮፌሽናል ደረጃ በትልቅ ስቴጅ የተጫወተው ሚኬል አርቴታ ፔጄ ነበር። ከማሪዞ ፖቼቲኖ ወይም ደግሞ ከሮናልዲኖ ጎቾ ጋር በዛ ተጫውቶ ነበርና ያን የተጫወትክበት ነገር ለአሁኑ አሰልጣኝነት ይጠቅማል ወይ ብለው ጠይቀውት ነበር። አዎ አለ። ቆንጆ ድባብ እንደሚኖር ትልቅ ታሪክ ያለው ውብ ከተማ ውስጥ እንደመጣ ለተጫዋቾች ነግራቸዋለሁ። ስታዲየም ውስጥ የሚያጋጥማቸውን ድባብ ነግራቸዋለሁ። በዚህ 18 ወራት ቆይቻለሁ። በዚህ በነበረኝ 18 ወራት ውስጥ በጣም አስደናቂ ትዝታዎች አሉኝ። እኔ ወደዚህ መመለሴ በጣም ጥሩ አጋጣሚ ነው ሲል ነው መናገር የቻለ። መጨረሻ ላይ ጠይቁት ስለ ያኪው ኪቪር ኮንፊደንስ ነው። ለሱ ትልቅ ክብርና ምስጋና ይገባዋል። ኪቪር ብዙ ስላልተጫወተና አሁን ደግሞ በጣም በአስቸጋሪ መርሃ ግብሮችና ትልቅ ጨዋታዎች ውስጥ በትልቅ ኃላፊነት ላይ እየተጫወተ ስላለ ምስጋና ይገባዋል። ልዩ ነበረ ብዬም ደግሞ አስባለሁ ባለፉት ጨዋታዎች ሲል ነው ሚኬል አርቴታ ለኪቪር አድናቆቱን የለገሰው። ከሚኬል አርቴታ ፕሬስ ኮንፈረንስ አስቀድሞ ነው ዲክላን ራይስ የሰጠ። እኛ የቦስን መግለጫ እናስቀድመው ብለን ነው። ራይስ ከሚኬል አርቴታ ፕሬስ ኮንፈረንስ በፊት ነው ስለ ጨዋታው መጀመሪያ የጠየቁት ነበረ። በመጀመሪያዎቹ 3 ደቂቃ የተቆጠረችው ጎል ትንሽ ረብሻን ነበረ በኤምሬትስ። ግን ወደ ጨዋታው ስንመለስ የጎል እድሎችን እየፈጠርን ነበረ። በረኛው ብዙ ኳሶችን መልሷል። ጨዋታውን እንደምናሸንፍ ሙሉ እምነት ነበረን። ሙሉ እምነት ሊኖርን ይገባል። አሁንም በድጋሚ ጨዋታውን ማሸነፍ እንደምንችል 1-0 ተሸንፈን ወደዚህ እንደመጣ እናውቃለን። 1-0 እንደሆነም ሁሉም የቡድኑ ይረዳል። ወደ ፍጻሜ ለመቀላቀል ጥቂት እምነቶች ነው የሚያስፈልጉን። እሱን በአዎንታዊ መንገድ ለመጠቀም እንሞክራለን። የነገ ምሽቱ ጨዋታ ለማሸነፍ በእርግጠኝነት መፋለም ይጠበቅብናል፣ ደግሞም እናደርገዋለን ብሏል። በእግር ኳስ ሕይወቴ ውስጥ ትልቁ ጨዋታ ነው፣ ነገር ግን በጣም ብዙ ጨዋታዎችን አድርጌያለሁ። ስለዚህ ጫና የሚባል ነገር በጨዋታ ውስጥ አይኖርብኝም ሲል ነው መናገር የቻለው። ጋዜጠኛው በጨዋታው ላይ ጫና አለባችሁ የሜንታሊ ብሎ ጠይቆ ስለነበረ ይሄን መመለስ የቻለ። ዲክላይን ስለ ብቃቱም ሌላ ጥያቄ ቀርቦለት ነበር ይመስለኛል። ለእኔ ብዙ የሚጠበቅ ነገር አለ ወይም ደግሞ በአሰልጣኙ እንድሰራው የሚጠበቅብኝ ነገር አለ። በሚኬል ስር በመስራቴ ሜዳ ላይ ብዙ ስራ ጨምሮልኛል፣ ብዙ ልምድ ጨምሮልኛል። እናም ደግሞ አስደናቂ ነው። የሚጠበቅብኝ ነገሩን ለማድረግ ሞክራለሁ ሲል ነው መመለስ የቻለ። ዲክላይን ሌላ መናገር የቻለው ነገር ሪያል ማድሪድ ስላስቆጠራቸው የቅጣት ምት ጎሎች ነው። አሁንም ማድሪድ ላይ ያስቆጠርኳቸው የቅጣት ምት ጎሎች የሚገልጽበት ቃላት አጥቻለሁ። ነገ ማታ ሌላ ቅጣት ምትችን ማስቆጠር ተስፋ አደርጋለሁ ሲል ነው መናገር ይቻላል። ስለ ማርቲን ኦዲጋርድን ጠይቀውት ነበር። እሱ መሪያችን ነው፣ አምበላችን ነው። በመልበሻ ክፍል ውስጥ እሱ ሲናገር መላው የቡድኑ አባላት ለእሱ ትልቅ ክብር አለው። ቡድኑ የሚመራበት መንገድ ፍጹም የተለየ ነው። ኦዲጋርድ እያለን እዚህ ቡድን ውስጥ ሌላ ካፒቴን እንዲሆን ማንም ሰው አይፈልግም። በእርግጠኝነት እኛን ወደ ትልቅ መድረክ ያደርሰናል፣ ትልቅ መድረክ ላይም ያወጣናል፣ ይወክለናል ብለን እናስባለን። ሁላችንም እዚህ የምንገኝበት ደረጃ ላይ ከማርቲን ኦዲጋርድ ጋር መልካም ይሆናል ብለን እናስባለን። ነገሮች የምናሳካ ከሆነ እሱ ነው ያን ነገር የሰጠን ሲል በአክብሮት ነው ለማርቲን ኦዲጋርድ ሪስፔክቱን መግለጽ የቻለው። ሌላ ስለ 8 ቁጥር ፖዚሽን ላይ ስለመጫወቱን ጠይቆት ነበር። ብዙ ጨዋታዎችን በ8 ቁጥር ቦታ ላይ ስጫወት ነው ያሳለፍኩት። ስለዚህ እዚህ ቦታ ላይ መጫወት ያስደስተኛል። እናም ደግሞ ቶማስ ፓርቲ ይመለሳል፣ ከጀርባዬ እሱ ስላለኝ በደስተኝነትና በነፃነት እጫወታለሁ ሲል ነው መናገር የቻለው። ከዛም አያይዞ አንድ ጋዜጠኛ ስለ ቶማስ ፓርቲ ጠየቀው። አብዛኛውን ጊዜ የሚገባውን እውቅናና ክብር አያገኝም ከጀርባ የሚጫወት ተጫዋች። ወደ አርሰናል ከመምጣቴ በፊት ጨምሮ እሱ በጣም አስደናቂ ተጫዋች እንደነበረ ሲወራ ሰማ ነበር ሲል ለፓርቲ ያለውን አድናቆት ገልጿል። ራይስ ደጋፊዎች ለዌስትሃም የተከፈለውን ገንዘብ ያንሳል እያሉ ስለመዘምራቸው ጠይቀውት ነበር። የአርሰናል ደጋፊዎች አርሰናል ለዌስትሃም የከፈለው ገንዘብ አነስተኛ ነው ማለታቸውን ተከትሎ ማለት ነው። እኔ ስራዬ ላይ ፎከስ አደርጋለሁ። ስለዚህ ዋናው ነገር ከጀርባ ስለሚወሩ ነገሮችና ስለ ደጋፊዎች ሲሆን ለደጋፊዎች የሚገባቸውን ነገር ስለመስጠት ነው ሁልጊዜም ማስበው ሲል ነው ዲክላን ራይስ
ከጨዋታው አስቀድሞ መናገር የቻለው ማለት ነው። ቦስና እንዲሁም ደግሞ ዘ ጀነራል ማርቲን ማልቴ ዲክላን ራይስ የሰጡት ፕሬስ ኮንፈረንስ ይህን ይመስል ነበረ። እንዴት አያችሁት? አስተያየቶቻችሁን ጻፉልን። ደግሞ የጨዋታ ግምቶቻችሁን አስቀምጡልን። መልካም ጨዋታ፣ መልካም ቀን ይሁንላችሁ። እንወዳችኋለን።